አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮቻችን እንኳን በሰላም በጤና ወደ ጥናት አካዳሚ ዩቲዩብ በደህና መጡ ማለት ነው። በዚህ ቻናል እንግዲህ የምንሰጠው አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችም ትምህርቶች እንሰጣለን ማለት ነው። ይህን ቻናል ሰብስክራይብ፣ ላይክ በማድረግ በየቀኑ የምለቃቸው ቪዲዮዎች ለእናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። ቻናሉን ተጠቀሙበት። እንዲሁም እናንተ አይታችሁ ዝም አትበሉ። ሸር ምልክቷን ነኩና እንደዚህ አይነት መማር ለሚፈልጉ ሰዎች ሸር አድርጉላቸው ይጠቀሙበት ማለት ነው። ከዛ በተጨማሪ የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀምጥኩላችሁ ቁጥር ኢሞ፣ ዋትሳፕ፣ ቴሌግራም ደውሉልን። የኦንላይን ትምህርት ባላችሁበት ቦታ ሆናችሁ በግልም ሆነ በግሩፕ የምናስተምር ይሆናል ማለት ነው። ከሰኞ እስከ ዓርብ ነው የምናስተምረው። ለቀን ለአንድ ሰዓት ያክል እናንተ መታችሁ የተብራራውን ጥያቄ መጠየቅ ትችላላችሁ ማለት ነው። ቀጥታ ወደ ትምህርቱ መገባ ይሆናል። እናንተ እስከ መጨረሻው ድረስ ተከታተሉ። እሺ፣ ዛሬ አማርኛ በእንግሊዝኛ ትምህርት ነው የምናየው። እዚህ ጋር ውለታ ይላል። ውለታ ለሚለው ወደ አማርኛ በእንግሊዝኛ ስንቀይረው ው ለሚለው ዳብሊው ነው። ለሚለው ኤልኢ፣ ታ ለሚለው ቲኤ። ስለዚህ ውለታ ስንጽፍ በአማርኛ በእንግሊዝኛ ዳብሊው ኤልኢ ቲኤ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ ወሰን ስንል ወ ለሚለው ዳብሊው ኢ የመጀመሪያ ፊደል ስለሆነ፣ ሰ ለሚለው ኤስኢ የመጀመሪያ ፊደል ስለሆነ፣ ን ለሚለው ኤን። ለምን የመጀመሪያ ፊደል ያልኳችሁ? ለመጀመሪያ ፊደል አናባቢ ኢ ስለሚሆን ማለት ነው። ወሰን ስንጽፍ ስለዚህ ዳብሊው ኢ ኤስኢ ኤን ይሆናል ማለት ነው። ወሰን በዚህ መልኩ ይጻፋል። እዚህ ጋር ስንመጣ ልደት ል ፊደል ስድስተኛ ስለሆነች አናባቢ አይኖራትም፣ ኤል ብቻ። ደ ለሚለው ዲኢ፣ ት ለሚለው ቲ። ልናት ለፊደልና ት ፊደል ስድስተኛ ፊደል ስለሆነ አናባቢ አይኖራቸውም ማለት ነው። ደ ለሚለው ግን አናባቢ ያርገንለታል። ስለዚህ ልደት ብለን ስንጽፍ ኤል ዲኢ ቲ ይሆናል ማለት ነው። ኤል ዲኢ ቲ። እዚህ ጋር ስንመጣ ስስት ስም እንደገና ሁለተኛው ስ እናም ትም ስድስተኛ ፊደል ናቸው። ሰ ሱ ሲ ሳ ሴ ስ ተ ቱ ቲ ታ ቴ ት ስድስተኛ ፊደል ላይ ያሉ ናቸው። ስለዚህ አናባቢ አይኖራቸውም። ስ ለሚለው ኤስ፣ አሁንም እንደገና ስ ለሚለው ኤስ፣ ት ለሚለው ቲ ማለት ነው። ስለዚህ ስስት ብለን ስንጽፍ ኤስ ቲ ይሆናል ማለት ነው። እሺ፣ ወደዚህ ጋር ስንመጣ አዙሪት አ ለሚለው ኤ ነው የሚሆነው። ዙ ለሚለው ዜድዩ ሁለተኛ ፊደል ስለሆነ ዩ አናባቢ ነው። ሪ ለሚለው አርአይ፣ ት ለሚለው ቲ። ስለዚህ አዙሪት ብለን ስንጽፍ ኤ ዜድዩ አርአይ ቲ ይሆናል ማለት ነው። እዚህ ጋር ስንመጣ ደግሞ ወተት ወ ለሚለው የመጀመሪያ ፊደል ነው፣ አናባቢ ኢ ነው የሚሆነው ዳብሊው ኢ። ተ ለሚለውም እንደዛው ቲኢ፣ ት ለሚለው ቲ። ስለዚህ ወተት ብለን ስንጽፍ ዳብሊው ኢ ቲኢ ት ወተት። ለወተት እንደዚህ ቲ እንጠቀማለን ማለት ነው ለተቱ። እዚህ ጋር ስንመጣ ሙያ ሙ ለሚለው ኤምዩ ሁለተኛ ፊደል ስለሆነ አሁንም አናባቢ ዩ ነው የሚሆነው። ያ ለሚለው ደግሞ ዋይ ኤ ለአራተኛ ፊደል አናባቢ ኤ ነው የሚሆነው። ስለዚህ ሙያ ብለን ስንጽፍ ኤምዩ ዋይ ኤ። እዚህ ጋር ስንመጣ ጀግና ጀ ለሚለው ጂኢ። ብዙ ጊዜ ስትሳሳቱት ለጀጁ ይሄኛውን ጂ አትጠቀሙ፣ ወይ ደግሞ ከዚህ ጋር ያለውን ጂ ይሄኛውን ጂ አትጠቀሙ። ለጀጁ ይሄኛው ጂ ነው የሚሆነው። ጀ ለሚለው ጂኢ፣ ግ ለሚለው ጂ፣ ና ለሚለው ኤንኤ። ስለዚህ ጀግና ብለን ስንጽፍ ጂኢ ጂ ኤንኤ ይሆናል ማለት ነው ጀግና። እሺ፣ ወደዚህኛው እንገባለን ማለት ነው። ወደዚህኛው ከመግባታችን በፊት ላይክ ያላረጋችሁ ሰዎች ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ ማለት ነው። እዚህ ጋር ስንመጣ ገላጋይ ገ ለሚለው ያው ይሄኛው ጂ ለገጉ ነው የሚያገለግል ማለት ነው። ይሄኛው ጂ ብቻ ነው ለጀጁ የሚያገለግለው። ገ ለሚለው ጂኢ፣ ላ ለሚለው ኤልኤ፣
ጋ ለሚለው ጂኤ፣ ይ ለሚለው ዋይ። ስለዚህ ገላጋይ ብለን ስንጽፍ ጂኢኤልኤ ጂኤ ዋይ ገላጋይ በዚህ መልኩ ይጻፋል ማለት ነው። መጣች ስንል ደግሞ መ ለሚለው ኤምኢ፣ ጣ ለሚለው ቲኤ፣ ች ለሚለው ሲኤች። ስለዚህ መጣች ብለን ስንጽፍ ኤምኢ ቲኤ ሲኤች። ከዚህ ጋር ቲ ለተቱ አይደለም የሚሆን ለምን ለተቱ የሚሆን የሚል ጥያቄ ሊነሳባችሁ ይችላል። ቲ ለተቱም ለተቱም ይሆናል። ወይ ደግሞ እንደዛ ከደበራችሁ ደግሞ ማመሳሰሉ ኤክስን መጠቀም ቻላችሁ። ለተቱ ግን ቲም ይሆናል። እሺ እዚህ ጋር ስንመጣ ሄደች። ሄ ለሚለው ኤች አይ ኢ ለአምስተኛ ፊደል ከሆነ አይ እና ኢ አናባቢ ናቸው። ደ ለሚለው ዲኢ፣ ች ለሚለው ሲኤች። ስለዚህ ሄደች ብለን ስንጽፍ ኤች አይ ኢ ዲኢ ሲኤች። እዚህ ጋር ነገር ነ ለሚለው ኤንኢ፣ ገ ለሚለው ጂኢ፣ ር ለሚለው አር። ስለዚህ ነገር ብለን ስንጽፍ ኤንኢ ጂኢ አር ይሆናል ማለት ነው። ስለዚህ ውድ የጥናት አካዳሚ ተከታታዮች የዛሬው ትምህርት ይህንን ይመስል ነበረ። ቀጣይ በሌላ ቪዲዮ እመጣላችኋለሁ ማለት ነው። እንዲሰራላችሁ የምትፈልጉት ነገር ኮሜንት ጋር አሳውቁኝ። ማሰላም